ሙዚቃ ሰዎች ሲሳይ አንተ ሙዚቃ የተፈጠርክ ሰው ነህ ይሉኛል። ምን እንደሚሉ አይገባኝም ነበር። በዛም ጊዜ በገና እንሰማ ነበር። ግን ንስሐ ከገባው በኋላ ስጋው ደግሞ ከተቀበልኩ በኋላ ከበገና ውስጥ የሚወጣው ድምፅ ከዚህ ፊት ከሰማኋቸው ድምፆች በጣም የተለየ ድምፅ ሆኖ አገኘሁ እና በጣም አስገረመኝ። እንግዲህ እኔና በገና መፈላለግ የጀመርነው ከዛ በኋላ ነው እና ከተገናኘንም በኋላ በገናን መጋቤ ስብሐት ጋር ወጥቼ ከተማርኩ በኋላ እግዚአብሔር ፈቃድ ሆኖ ገጠር ውስጥ ነበርና ማስተምረው እኔና በገና ያለ ሰው ገጠር ውስጥ ጫካ ውስጥ ተገናኘን። ማንም ሀሳብ የሚሰጠኝ የለም፣ ማንም ስለ በገና የሚነግረኝ የለም እና እኔና በገና ብቻ ተገናኘን እና በገናን ስደረድረው በገና በደንብ ነው የሚናገረው። እንደውም በጣም የሚገርመኝ ለዶክተር ብርሃኑ መጥቼም ስነግራችሁ በወቅቱ በገና እኔ ለመዘመር ብዬ አይደለም የደረድረው እና የደረደርኩኝ ለረጅም ሰዓት ነው ውስጥ የሚገባውና ሲጨርስ ከእንቅልፍ እንደሚነቃ ሰው ነው የምነሳው። ተንጠራርቼ ነው የምነሳውና ምን ግጥሙን አለ የምደረድረው በገናውን ነው የምደረድረው። ለካ ፎርማት እያደረግኩ ነው እኔ ውስጥ ያሉ ርኩሳን መናፍስት በክፋትም እንግዲህ እንደ ሞባይላችን አላስፈላጊ የጫናቸው አፕሊኬሽኖች ለካ በራሳቸው ጊዜ ይወጣሉ። በገናው እያሳደደ ያወጣቸዋል ማለት ነው እና ከዛ ስመለስ እንኳን ጓደኞቼ እኔ እንኳን ራሴን የማላውቀው ሰው ነው የሆንኩት እና ያደግኩት ቦረና ነው ነገሌ። በገና ለዓይን እንኳን የሚታይ ቦታ አይደለም እና አዲስ ማንነት ማልፈልጋቸውን ነገር እምቢ ማለት በቃ ስሜ እስኪሆን ድረስ እሱ ግትር ነው። የሰው ሀሳብ አይሰማም። አንድ ነገር እስካምን ድረስ ነው እንጂ ካመንኩ በኋላ ያን ነገር የማድረግ ነገር ገዳም ደግሞ ሄዳለሁ። ብዙ ጊዜ ክረምት ማሳለፈው ወደ ሊባኖስ ነው። ያልገቡኝ ነገሮችን አባቶችን እጠይቃለሁ። ያን ነገር ጠይቄ ከተረዳው በኋላ ግን በቃ እኔ ነው የማደርገው እና በገናን ከንስሐና ከስጋው ደግሞ በኋላ ያገኘሁት ስጦታዬ ብዬ ነው የማምነው እና በዚህ ጉዳይ ላይ በደንብ ብዬ ነው የምሄደው እና ቅድም መጋቤ ሐዲስ ዶክተር ሮዳስ እንዳሉት ሳይንስ የማይደርስባቸው ሳይንስ ያላወቃቸው በጥበብ መንፈሳዊ አባቶቻችን የደረሱበት ቀመር አለ፣ የደረሱበት ምስጢር አለ። ያንን ምስጢር በዛ ደረጃ እኛ ልናውቅ እንችለው መንፈሳዊ ስንሆን ብቻ ነው። ያለ መንፈሳዊ ሰው ሊያውቀው የማይችል እንደውም አንድ የበገና ተማሪ ትልቅ ደረጃ ያለ ሰው ምንድን ያለ ሳይንስ አሁን ባለው ደረጃ በቁሳዊ ዓለም ላይ ሊያውቅ የሚገባውን ነገር አውቋል። ከዚህም በኋላ ያለው ምስጢር የምናውቀው እኛ የእግዚአብሔር ልጆች ነን። ስለዚህ ጥበብ መንፈሳዊና ጥበብ ስጋዊ አጣጥመን እሱ ላይ መስራት አለብን ነው እና እንግዲህ አሁን በቤተ ክርስቲያን ትምህርት ትናንትና ጥንተ ስቅለቱን የሚባለው ጌታችን አምላካችን መድኃኒታችን የተሰቀለበት ዕለት ነው፣ መጋቢት 27። እንግዲህ በሐዲስ ኪዳን ምስጢር ሁሉ በክርስቶስ ተገልጧል። የተደበቀ አዲስ ነገር የለም። ቤተክርስቲያን ለዚህ ናት። ጥበብ የጥበብ ሀገሯ ወዴት ነው ብላ ተርኮ በቅዳሴ ላይ ተርኮ ጥበብስ ሲያጠቃል መድኃኒታችን ነው ብሎ ይዘጋል። ስለዚህ የክርስቶስ የሆኑት ስጋን ከክፉ ምኞቱ ጋር ከሰቀሉ በኋላ ክርስቶስን አዲሱን ልብስ ክርስቶስን ስለሚለብሱት ይሄ ቅድም በሳይንስ የተገለጠውን ምስጢር ሁሉ ያውቁታል። በጥናትና ምርምር ሳይሆን አዲሱን ልብስ ክርስቶስን ስለለበሱት ብቻ በገዳም ሆነው በመናኔ ሆነው በዓት ውስጥ ሆነው ጫካ ውስጥ ሆነው ብቻቸውን ዓለምን ይመረምራሉ። ለምን? ሁሉን የሚገልጠውን ጥበብ ኢየሱስ ክርስቶስን ስለያዙ። ስለዚህ ቤተ ክርስቲያን በገና ብንደረድር፣ ብንሰብክ፣ ብንዘምር ያለ እኔ ምንም ልታደርጉ አትችሉም ተብሏል። እሱን ደግሞ ከያዘን ሁሉን ነገር እንችላለን፣ ሁሉን እንመረምራለን። እኛ ግን በማንም አንመረመርም። ለዚህ ነው ቤተ ክርስቲያን ሚስጥር ናት። ቅድስት ሀገር ኢትዮጵያ ሚስጥር ናት። እነዚህ ነገሮች ሚስጥር ናቸው። እኔ አላውቀውም፣ በገናን አላውቀውም። ስለዚህ እንግዲህ አሁንም ልደረድር ያሰብኩት እንግዲህ በመሀላችን ቅዱስ የክርስቶስ ስዕል አለ። ጥንተ ስቅለቱ ነው ትናንትና ዛሬ እንግዲህ በጥንተ ስቅለቱ ቅዳሜ ናት ማለት ነው። ክርስቶስ መቃብር ነው ያለው። ትንሣኤው ነገ ነው በጥንተ ስቅለቱ እና አሁን ልቦናችንን ወደ ቀራንዮ አድርገን ወደ ልቦናችን ተመልሰን ወደ ውስጣችን የሆነውን እግዚአብሔር ለኛ ያቀበለውን ነገር እንድናይ ነው በበገናው ድርደራ እናደርገው። እግዚአብሔር ከሁላችን ጋር ይሁን። የበገና ድርደራዬ ቀራንዮ የሚለው የድሮ የጥንት የዘማሪ
ስሙ ጠፋኝ። የእሱ ዝማሬ ነው። እኔ ለበገና እንደሚሆን አድርጌ አዘጋጅቼው ነው። እግዚአብሔር ከሁላችን ጋር ይሁን። ይግለጽ ነው።
ስለ ፍጹም ፍቅር በፊት ያማረ ምንም ስራ የለን እንደ ቸርነት እንደ ቸርነት በምሕረት ጎብኘን በምሕረት ቀራንዮ 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 ተንገላታለኒ ተንገላታለኒ መድኃኔዓለም ወዮ ወዮ እውነተኛው መብልን ስለወለድሽልን የሕይወት መጠጥን ስላስገኘሽልን ስለዚህ ማርያም ሆይ እኛ እንወድሻለን። ቀራንዮን ስናይ እናስብሻለን። ሳሊለነ ቅድስት ዘውትር የምንለው ከመስቀሉ እግር ስር ስላገኘንሽ ነው። ቀራንዮ 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 ተንገላታለኒ ተንገላታለኒ መድኃኔዓለም ወዮ ወዮ ሳሊለነ ማርያም ሳሊለነ ማርያም አወልድኪ መድኃኔዓለም ለምኝልን ማርያም ለምኝልን ማርያም ልጅሽ መድኃኔዓለም ምስጋና ይሁን ለአምላክ ዘማሪ ተስፋዬ ኢዶ አርፏል። እግዚአብሔር
ነፍስዎን በገነት ይቀበልልን።